ዛሬ ቴሌግራማችሁን በመጠቀም $1 ጀምራችሁ እስከ 50 ጎበዝ ከሆናችሁ ደግሞ ከዛ በላይ መስራት የምትችሉትን ሁለት ስራዎችን ይዤ መጥቻለሁ። ቴሌግራም ላይ በዚህ ሰዓት ብዙ ሰው አሪፍ ብር እየሰራ ነው። እናንተም ደግሞ ያልጀመራችሁ ሰዎች ዛሬ ነው ትጀምራላችሁ ማለት ነው። ይህ ስራ እንደ በፊቱ እንደነበሩ እንደ ኤር ድሮፕ አይደለም፣ ወይ ደግሞ ታብታብ የሚደረግ አይደለም። ወዲያው ሰርታችሁ ወዲያው የምትቀበሉ ስራ ነው ማለት ነው። እኔ ዛሬ ይዤ የመጣሁት ሁለቱም ስራ ተመሳሳይ ናቸው። አንዱ ከጀመረ ገና ሳምንት ነው፣ ሁለተኛው ደግሞ ገና 2 ቀን 3 ቀን ቢሆን ነው ማለት ነው። ስለዚህ እናንተም ያልጀመራችሁ ሰዎች ዛሬ ነው የምትጀምራችሁ። ከዚህ ፕላትፎርም ገቢ ልታገኙ ትችላላችሁ። ዊስድሮ ደግሞ $1 ጀምሮ ነው። እስከ $1 ጀምሮ ከዛ በላይ ዊስድሮ ማድረግ የሚችሉት ነው። $1 ከሰራችሁ በኋላ ግን ብዙ ሰው መጋበዝ የማይችል ሰው ከሆነ ትንሽ $5 ይከብዳችሁ ይችላል። እኔ ደግሞ እንዴት $1 በኋላ እንዴት አሪፍ ብር እንደምሰሩ እነግራችኋለሁ ማለት ነው። ለዛም መጨረሻ ላይ ስለምናገራችሁ ይህንን ቪዲዮ እስከ መጨረሻ ተከታተሉ። ስራውን እንዴት እንደምጀምሩ ከመናገሬ በፊት ሁላችሁም ከዚህ በኋላ ከቻላችሁ ቴሌግራም ቻናል፣ ቴሌግራም ግሩፕ ክፈቱ። ምክንያቱም በዚህ ሰዓት ላይ ሁሉም ነገር በቴሌግራም ነው። ብዙ ሰው ሌላ ስራ እንኳን ወደ ቴሌግራም እየቀየሩ ስለሆነ እናንተም ደግሞ ተጠቃሚ ትሆናላችሁ። ለዛም ቴሌግራም ቻናል፣ ቴሌግራም ግሩፕ ክፈቱ። ቴሌግራም ቻናላችሁን ደግሞ እንዴት ቶሎ ልታሳድጉ እንደምችሉ ወደፊት ቪዲዮ እሰራለሁ። ቴሌግራም ቻናላችሁ ደግሞ ከ500 በላይ ከሆነ ደግሞ እዛ ላይ ማስታወቂያ እንዲገባ እያደረጋችሁ እናንተ ገቢ ልታገኙ ትችላላችሁ። ከ1000 በላይ ከሆነ ደግሞ የራሱ ቴሌግራም ራሱ እናንተ ላይ ማስታወቂያ እየላከ እናንተ ገቢ ልታገኙ ስለሚችሉ ከቻላችሁ ቴሌግራም ቻናል ክፈቱ። እዛ ላይ ደግሞ ዴይሊ ፖስት እያደረጋችሁ ቴሌግራማችሁን አሳድጉ። እላለሁ። ወደ ስራው እንሂድ። ስራውን ለመጀመር ቴሌግራም ላይ ትሄዱና ሰርች ቦታ ላይ እዚህ ጋር ማለት ነው ሰርች ቦታ የቴሌግራማችሁ ላይ @ዳኒ መልቲሚዲያ ብላችሁ እንደዚህ ሰርች ታረጋላችሁ። መጀመሪያ ላይ ሰርች ስታደርጉ መጀመሪያ ላይ የመጣላችሁ ይሄ ቻናል ጆይን ታረጋላችሁ። 944 በላይ ሰብስክራይብ ያለ ማለት ነው። እሱ ላይ ስትገቡ እንደዚህ ጆይን ካላረጋችሁ ከታች ጆይን ታረጋላችሁ። እዚህ ጋር ስትመጡ እንደዚህ አይነት ፖስት አለ ማለት ነው መጀመሪያ ላይ የምታገኙት፣ ወይ ደግሞ ከዛ በኋላ ሌላ ፖስት ከተደረገ እንደዚህ አይነት አሁኑኑ ጀምሩ ብዬ በአፋን ኦሮሞም በአማርኛም የጻፍኩበት አለ ማለት ነው። እንደዚህ ስትመጡ እዚህ ጋር ደግሞ አለ ማለት ነው ስራው እንደዚህ የሁለቱም ስራ 1-2 ብዬ አስቀምጫለሁ። አንዱን ነክታችሁ ትጀምራላችሁ ማለት ነው። የሁለቱም ስራ ተመሳሳይ ስለሆነ እኔ አንዱን እየከፈትኩ ላሳያችሁ። እንደነካችሁ እንደዚህ ይመጣል መጀመሪያ ማለት ነው። ከዛ ስታርት ትላላችሁ። በኋላ እንደዚህ ይከፍታል። እንደከፈተ መጀመሪያ ላይ 3 ስፒን ነው የምታረጉት። እሱን ክሌም ታረጋላችሁ። ክሌም እንዳረጋችሁ አንድ የራሱ ስፒን ያረጋል። የቀረውን 3ቱ ደግሞ ራሳችሁ ስፒን እያረጋችሁ እንደዚህ ትቀበላላችሁ ማለት ነው። ዶላሩን እዚህ ጋር ይሄው እየቆጠረ ነው። አሁን ከዜሮ ተነስቶ 0.47 ደርሷል። የቀረውን ደግሞ ስፒን ላርግ። እንደዚህ ስፒን ስታደርጉ በመሃል ማለት ነው እንደዚህ ማስታወቂያ ካያችሁ በሁለት አባዛለሁ። አሁን ለምሳሌ እዚህ ጋር 0.11 ሰጠኝ። ማስታወቂያውን ካየሁት ደግሞ 0.44 ያደርጋል ማለት ነው። እዚህ ጋር 2 ያደርጋል ማለት ነው። ከፈለጋችሁ እንደዚህ እየነካችሁ ማስታወቂያውን ከጨረሳችሁ በኋላ ለእናንተ የምጠቀመው እሱ ነው። ማስታወቂያውን ኖርማሊ የትንሽ ሰከንድ ስለሆነ እሱን ከጨረሰው በኋላ ክሊም ብታደርጉ ይሻላል ማለት ነው። ይሄንን 0.11 ከምትወስዱ ማለት ነው። እንደዚህ ያደርጋችሁ መስራት ትችላላችሁ። ይሄው ለምሳሌ እኔ ማስታወቂያውን አይቼ እንደጨረስኩኝ ይሄው 0.22 ሰጥቶኛል ማለት ነው። እሱንም ወስዳለሁ ማለት ነው። ጎን አረጋለሁ። ይሄው እዚህ ጋር እየጨመረልኝ ነው ማለት ነው። አሁንም አንድ ስፒን አለኝ፣ እሱንም ስፒን አረጋለሁ። በሱ ስፒን ደግሞ እንደዚህ ዳይመንድ ሰጠኝ ማለት ነው። 1000 ዳይመንድ ካላችሁ እዚህ ጋር እንደምታዩት 1000 ምናምን ዳይመንድ አለኝ ማለት ነው። ዳይመንዱን ሌላ እንዴት እንደምታገኙ አሁን እነግራችኋለሁ። 1000 ዳይመንድ አንድ ስፒን ነው። አሁንም ስፒን አረጋለሁ ማለት ነው። ይሄው አሁን 600 ምናምን ቀርቶኛል። አሁንም ማስታወቂያ አያለው ማለት ነው። ይሄ አሁን 0.07 ነው ሰጠኝ። ማስታወቂያውን ካየሁት ደግሞ 0.14 ይሰጠኛል ማለት ነው። ይሄው እዚህ ጋር እንደምታዩት 0.14 ሰጥቶኛል ማለት ነው። ከ0.7 እንደዚህ ያረጋችሁ መንጨመር ነው ማለት ነው። ይሄኛው አሁን እየጨመረ ነው እንደምታዩት። አሁን ደግሞ ቴሌግራማችሁን ጆይን ታረጋላችሁ። እዚህ ጋር ጆይን ኮሚኒቲ ብሎ ከዛ $3 ይሰጣል ማለት ነው። ከዛ እሱን ቀጥታ እሱን ትነካላችሁ። እዚህ ጋር ጆይን ኮሚኒቲ የሚለውን አንዴ ስትነኩ ወደ ቻናላችሁ ይወስዳችኋል ማለት ነው። ከዛ ቻናላችሁን ጆይን ታረጉና ወደ ኋላ ትመለሳላችሁ። ጆይን ካረጋችሁ በኋላ እዚህ ጋር ነክታችሁ ደግሞ ወደ ስራው ትመለሳላችሁ ማለት ነው። ይሄው እንደተመለሳችሁ እዚህ ጋር ድጋሚ ክሌም ነው ትላላችሁ።
ከዛ ክሌም ነው ካላችሁ በኋላ ክሌም ሪዋርድ ይላል። እሱንም ክሌም ታረጋላችሁ፣ ኤክስ ታረጋላችሁ ማለት ነው። አሁን እዚህ ጋር እንደምታዩት አሁንም ድጋሜ ስንት አገኛችሁ ማለት ነው። እዚህ ጋር 3 ስፒን አገኛችሁ ማለት ነው። በሱ አሁንም ስፒን ታረጋላችሁ። እዚህ ጋር እንደምታዩት አሁን የስፒን ስራ አልቋል ማለት ነው። እዚህ ጋር ጨርሻለሁ ማለት ነው። እኔ እድለኝ አሁን እንዴት ተጨማሪ ስፒን ደግሞ እንደምታገኙ እነግራችኋለሁ። አሁን 0.944 ደርሻለሁ። እዚህ ጋር እንደምታዩት ስንት ቀረኝ? 0.0056 ነው የቀረኝ ማለት ነው። $1 ሲደርግ ካሽ አውት ማድረግ እችላለሁ። ስለዚህ አሁን ደግሞ ተጨማሪ ስፒን እንዴት እንደምታገኙ ልንገራችሁ። እዚህ ጋር ይሄኛውን ስፒን ስትነኩ ሰውን ኢንቫይት አድርጉ ይላል። እዚህ ጋር እንደምታዩት ይሄው የራሳችሁ ሊንክ ይሰጣችኋል። እዚህ ጋር ኮፒ አድርጋችሁ ለሰው ስትልኩ አንድ ሰው አፑን ከፍቶ እንደዚህ ቴሌግራማችሁን ጆይን አድርጎ እንደዚህ ስራውን ስፒን ካረገ ለእናንተ አንድ ስፒን ይሰጣል ማለት ነው። ሌላ ደግሞ እዚህ ጋር ስፒን የሚል አለ። እዚህ ጋር ስትመጡ ማለት ነው። እሱ ጋር ስትመጡ እዚህ ጋር ታስኮች አሉ። እነዚህን ታስኮች በመስራት ተጨማሪ ዳይመንድ ታገኛላችሁ። እነዚህ ዳይመንድ ይሄው ኮኔክት ክሪፕቶ ዋሌት የሚል አለ። ክሪፕቶ ዋሌት ኮኔክት ታደርጋላችሁ 2 ዳይመንድ እንደዚህ እነዚህን እያያችሁ ማለት ነው። ቪዲዮ ካያችሁ ይሄው እዚህ ጋር 50 ይሰጣችኋል። ቪዲዮን አይታችሁ ከጨረሳችሁ ደግሞ 50 ሲባዛ በ10 ይሰጣችኋል 500 ዳይመንድ ማለት ነው። እዚህ ጋር እንደምታዩት 20 30 ያለ እዚህ ጋር ሰዎችን ኢንቫይት ስታገኙ ረጉ ደግሞ አንድ ሰው ኢንቫይት ካረጋችሁ 300 ዳይመንድ፣ 3 ሰው ካረጋችሁ 900 ዳይመንድ ይሰጣችኋል ማለት ነው። እነዚህን ዳይመንድ እየሰበሰባችሁ ቅድም እንዳልኳችሁ 1000 ዳይመንድ ከደረሰ ዳይመንዳችሁ እዚህ ጋር አሁን 600 ምናምን አለኝ እኔ። ይሄ 1000 ከደረሰ አንድ ስፒን አለኝ ማለት ነው። ተጨማሪ ደግሞ የምታገኙት ዳይመንዱን እዚህ ጋር ጊፍት የሚል አለ። እዚህ ጋር ጊፍቱን የምታገኙት ማለት ነው። እዚህ ጊፍት ኮዱን ቀደም የገባችሁ ቴሌግራም ቻናላችሁ ወይ ደግሞ እዚህ ጋር ጆይን ኮሚኒቲ የሚል አለ። እዚህ ጋር መታችሁ በየቀኑ ማለት ነው እዚህ ጋር ኮድ ታገኛላችሁ። እሱን ኮድ አምጥታችሁ ማለት ነው እዚህ ጋር ትሞላላችሁ። እዚህ ጋር ጊፍት ኮድ የሚል ኢንተር ጊፍት ኮድ የሚል ጋር ትሞላላችሁ። እሱን ጊፍት ካረጋችሁ በኋላ ሪዋርዳችሁን ትወስዳላችሁ ማለት ነው። ቻናል ላይ ጆይን ስታደርጉ እንደዚህ ጊፍት ኮድ ብሎ እንደዚህ ያለ ማለት ነው። ስለዚህ እዚህን ጊፍት ኮዱን እንደዚህ አንድ የተነኩና ሁለቱም ስራ ላይ እንደዛ አይነት ነው። እሺ ከዛ መታችሁ እዚህ ጋር ትሞላላችሁ። ኮዱን ፔስት ታረጋላችሁ፣ ክሌም ታረጋላችሁ። ፉል ብሎኛል። አሁን ማስታወቂያውን ታያላችሁ ማለት ነው። እዚህ ጋር ማስታወቂያ ካያችሁ በኋላ ዳይመንድ ይሰጣችኋል ማለት ነው። እንደዚህ እያረጋችሁ ዳይመንዳችሁን እያበዛችሁ ትሄዳላችሁ ማለት ነው። እዚህ ጋር ደግሞ $1 ሲደርሱ ደግሞ ዊዝድሮ ታረጋላችሁ ማለት ነው። $1 ሲደርሱ ዊዝድሮ ታረጋላችሁ። $1 ዊዝድሮ ካረጋችሁ በኋላ ደግሞ የ5ቱ ይቀጥላል ማለት ነው። አሁን ዊዝድሮ እያረኩ ላሳያችሁ። $1 ደግሞ ከወሰዳችሁ በኋላ ደግሞ ምን እንደምታረጉን ደግሞ መጨረሻ ላይ እነግራችኋለሁ። ዊዝድሮ ለማድረግ እዚህ ጋር $1 ከደረሳችሁ በኋላ ወደዚህ ይመጣል ማለት ነው። $1 ወደ ዋሌት ይመጣል ማለት ነው። ከዛ እዚህ ጋር አሁን $1 አለኝ። ምን አረጋለሁ ማለት ነው? ኮኔክት አረጋለሁ ማለት ነው። እዚህ ጋር ክሪፕቶ ኮኔክት አረጋለሁ። መጀመሪያም ኮኔክት ማድረግ ትችላላችሁ። እሱን ኮኔክት የሚል አንድ ስትነኩ ወደ ዋሌቶች ይወስዳል። እዚህ ጋር ብዙ ዋሌቶች አሉ። ከነሱ ውስጥ እኔ በቶንኪፐር ዊዝድሮ አረጋለሁ። እናንተ በፈለጋችሁ ማድረግ ትችላላችሁ። ቶንኪፐርን ከነካችሁ በኋላ እዚህ ጋር ኮኔክት ዋሌት ይላል ማለት ነው። ከዛ እዚህ ጋር አሻራ ይጠይቃል። እሱን ካረጋችሁ አሻራ ወይ ፓስወርድ ካስገባችሁ በኋላ እዚህ ጋር ኮኔክት አረጋል ማለት ነው። እዚህ ጋር ኮኔክት ካረገ እዚህ ጋር ዲስኮኔክት የሚል ይመጣል። እዚህ ጋር አድሬሳችሁ ይመጣል። ከዛ እዚህ ጋር $1 አለኝ እኔ $1 ዊዝድሮ እላለሁ ማለት ነው። እዚህ ጋር ዊዝድሮ እላለሁ ማለት ነው። ዊዝድሮ ካረኩኝ በኋላ ኮንፈርም አድርግ ይላል። እርግጠኛ ከሆናችሁ በኋላ እዚህ ጋር ኮንፈርም ትላላችሁ። ኮንፈርም እንዳላችሁ ድጋሜ እንደዚህ ይመጣል ማለት ነው። አሁን ፕሮሰስ ላይ ነው። ዊዝድሮ አልተደረገም ማለት ነው። ከዛ አሁን ከደረሰኝ በኋላ ደግሞ ላሳያችሁ። እዚህ ጋር አሁን እንደምታዩት ፕሮሰስ ላይ ነው። እዚህ ጋር ቶንኪፐር ላይ ገብቼ ላሳያችሁ። እዚህ ጋር አሁን $2 ነው ያለኝ። ከዛ ዊዝድሮ ካረኩ በኋላ ደግሞ ላሳያችሁ። ዊዝድሮ ያረኩት አሁን ደርሶኛል። እዚህ ጋር እንደምታዩት ሪካርድስ ላይ ገብቼ ላሳያችሁ። እዚህ ጋር ቀደም ፔንዲንግ የነበረ አሁን ሰክሰስ ብሎኛል እዚህ ጋር ማለት ነው። እንደምታዩት እዚህ ጋር እንደዚህ ሰክሰስ ብሎኛል ዊዝድሮ ያረኩት። ቶንኪፐር ላይም ደግሞ ገብቼ ሳሳያችሁ እዚህ ጋር $3 አለኝ ማለት ነው። ቀደም 2 ምናምን ነበረኝ። እዚህ ጋር ስቶሪ ላይም ደግሞ ገብቼ አሳያችኋለሁ። እዚህ ጋር 3 ዊዝድሮ አድርጌያለሁ ማለት ነው። $3 ከዚህ ስራ ዊዝድሮ ያረኩት ነው ማለት ነው። ቀደም እንደነገርኳችሁ $1 ዊዝድሮ ለማድረግ ብዙም አይከብዳችሁም። ብዙ ሰውም እንድትጋብዙ አያረግም። ግን ከ$1 በኋላ ብዙ ሰው እንድትጋብዙ ያረጋል ማለት ነው። ለዛ ደግሞ መፍትሄው ምን እንደሆነ ልንገራችሁ። ብዙ ሰው መጋበዝ የማይችሉ ከሆነ $1 ዊዝድሮ እንዳረጋችሁ በሌላ አካውንት ደግሞ ስራውን ጀምራችሁ በዛ ሰውን ኢንቫይት እያረጋችሁ
እሱ ላይም ደግሞ $1 ስትወስዱ እንደዛው ወደ ሌላ ቴሌግራም እየገባችሁ እንደዛ እያረጋችሁ $1 እያረጋችሁ ውስጥ እያረጋችሁ መስራት ትችላላችሁ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮ ይሄን ይመስላል። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ እንደዛም ደግሞ ሰብስክራይብ አድርጉኝ። ቀጣይ ደግሞ በሌላ ስራ እንገናኛለን። የኔን ቴሌግራም ቻናል ደግሞ ጆይን ማድረግ እንዳትረሱ። ብዙ ስራዎች እዛ ላይ ስላሉ ደግሞ እዛ ላይ ገብታችሁ እነዚህን ስራዎች መጀመር ትችላላችሁ። አመሰግናለሁ።